አርጀንቲና በዘንድሮ የዓለም ዋንጫ 5 ጎሎችን አስቆጥራለች። 5ቱንም አንድ ሰው ነው፣ ሊዮኔል ሜሲ። ተመልካቾቻችን ሪትም ስፖርታችን ተጀምሯል። በትንታኔው ኢዮብ ተሰማ እንዲሁም እኔ ሀና ምንዳ አብረናችሁ የምንቆይ ይሆናል። ኢዮብ እንዴት ነህ ከትናንትናው ምሽት በኋላ? እንግዲህ ሊዮኔል ሜሲ አሁንም ማስገረሙን ቀጥሏል። ኪሊያንም እግር በእግር እየተከታተለ ከስር ከስሩ ድክ እያለ ነው እና እንግዲህ በጣም ጥሩ ጨዋታዎችን ተመልክተናል። አሳዛኙ ውጤት ደግሞ የሴኔጋል ሆኗል። በተከላካዮች ስህተት እንግዲህ እነ ሳር ዋጋ ከፍለዋል፣ ትልቅ የሚባል ዋጋ ከፍለዋል። ከፐርፎርማንሳቸው አንጻር በጣም አሳዛኝ የነበረ ውጤት ነው። ሜሲ ግን አሁንም በቃ ሊሳንድሮ ማርቲኔዝ እንዳለው ነው፣ ሌላ ሊግ ላይ ነው ያለው። በቃ ቃላት ምንም የለም እስከ ማለት ደርሷል። እና የሜሲን ብቃት አንቺ እንዴት አየሽው? ቅድም እያልን ነበረ በ38 ዓመት እንዴት እንደዚህ አይነት ፐርፎርማንስ ሊያሳየን ይችላል እያልን ነበር። ይህ የራሱ ብቃት ነው። የሜሲ አድናቂ መሆንም አለመሆንም አይደለም፣ የሱ የራሱ በቃ የተሰጠዋላ እንደዛ ነው ብዬ ነው የማስበው። የትኛውም የእግር ኳስ ደጋፊ ሊዮኔል ሜሲ ከማድነቅ ውጪ ምንድን ነው ሊያደርግ የሚችለው? ማለት በጣም ይሄ የመጨረሻው ዳንስ ነው፣ የመጨረሻው ጨዋታ ነው፣ የመጨረሻው ወርልድ ካፕ ነው። በቃ እያንዳንዷን ሰከንድ ታጣጥሚዋለሽ። ከአልጄሪያው ጨዋታ በኋላ አንድ ነገር በስፋት ስናነሳ ነበር። ቴክኒካሊ ችግር የለበትም ይሄ ሰውዬ፣ ምንም አይምሮን የሚጠቀም ተጫዋች ነው። ነገር ግን እንዴት ነው ፊዚካሊ እንደዚህ ፊት ሆኖ ወደዚህ ወርልድ ካፕ ሊመጣ የቻለው የሚለው ነገር ጥያቄ ነበረብኝና ትላንትና በዛ አትሌቲክ ላይ 5 ጸሐፊዎች እነ ጄምስ ሆርን ካስተል የመሳሰሉ ጸሐፊዎች በጣም ረጅም ጽሑፍ አዘጋጅተው ነበር እና የተወሰኑትን ወስጄ ከዛ እንዴት ነበረ ቢሃይንድ ዘ ሲን ይሄ አሁን ከምናየው ሊዮኔል ሜሲ አሁን በዚህ በራልፍ ራግኒኩ ይሄ ፈጣን በሚባለው ፕሬሲንግ ውስጥ ይሄ በታጨቀው የመሃል ሜዳ ውስጥም አሁንም መፍትሄ አጥተው ነው የታዩት። አሁንም ሊዮኔል ሜሲ በዛ ውስጥ እያበራ ነው ትላንት የታየውና እንዴት ግን እንደዚህ ኮፕ ማድረግ ቻለ? ኦልሞስት 39 ዓመቱ አይደል? በዚህ እድሜው እንዴት ነው በሚያስፈልጉ ሩጫዎች ላይ በልጦ ሊገኝ የቻለው የሚለውን ለማንሳት ነው። ዴፖል በአንድ ጋዜጣ ላይ እንዲህ ሲል ተናግሯል። ላለፉት 2 እና 3 ወራት ከማያሚ ልምምድ ውጪ በቀን 2 ጊዜ ቱ ደ ሊሚት ነው እንዲሁም የሚለው በቃ ሊሚታችንን እስኪያልፍ ድረስ እንለፋ ነበር ይላል። እና ፊዚካሊ ሜንታሊ በዚህ ወርልድ ካፕ ላይ ለመገኘት ምክንያቱም ሊዮኔል ሜሲ አልተናገረም ነበር። እገኛለሁ፣ እጫወታለሁ፣ አልጫወትም አያውቅም ነበር። አሰልጣኝ ስካሎኒ እስከ መጨረሻው ሰዓት ድረስ ሲጠብቀው ነበር። እና ይሄ አሁን የዲሲፕሊን ጉዳይ ነው የሚነሳው። እዚህ ጋር ክርስቲያኖ ነው ብዙ ጊዜ የሚነሳው እና በነዛ 3 ወራት ውስጥ በየቀኑ 2 ጊዜ ከልምምድሽ ውጪ ከማያሚ ልምምድ ውጪ በየቀኑ ይሰራሉ። እና እንዲያውም ዴፖል ሜሲን ተከትሎ ነው እዛ የሄደው፣ ጋርዱ ነው ይባላል። ብዙ ጊዜ በሜዳ ውስጥ ብዙ ጊዜ ሲከተለው ይታያል እና ቪዲዮዎች ቀርጽ ነበር ይላል። እና ሜሲ እንደምታውቂው ብዙም እንደዚህ አይነት ነገር የሚወድ አይደለም እና መቀረጽ እንደሌለበት ይሄ ለቤት ቪዲዮ የሚሆን ነው ይለው ነበር። ነገር ግን ዴፖል ኧረ ትንሽ ገንዘብ ልንሰራበት እንችላለን እያለም ሀሳብ ሲያቀርብለት ነበር። ነገር ግን ምን ያህል ያለፉትን 2-3 ወራት ከጉዳቱ በፊት ሜይ 24 ነበረ ጉዳት ያጋጠመው። ከጉዳቱ በፊት ሲለፋ እንደነበረ ሲጥር እንደነበረ ራሱን በዚህ እድሜም ከወጣቶቹ ጋር ለመፎካከር እንግዲህ ከነ ኪሊያንና ከነ ኤርሊንግ ሃላንድ የነሱ ዘመን ነው። በነሱ ዘመንም እንግዲህ ከ10 ዓመት በላይ ከሚበልጣቸው ተጫዋቾች ጋርም እየተፎካከረ የሚገኘው እንግዲህ ትልቁን ሪከርድም የዓለም ዋንጫን መስበር ችሏል እና ወደ ዓለም ዋንጫ በነበረው ጉዞ ቀላል እንዳልነበረ ነው የሚያሳየው። ቴክኒካሊ ወይም ይሄ አይምሮን የሚጠቀምበት ነገር ብቻ አይደለም፣ ፊዚካሊም ታትሮ መስራቱን ያለው ገንዘብ ያለው ሀብት ከዛ ደግሞ ዓለም ዋንጫን ባለቤት ነው፣ ማረፍ ይችላል። ሊዮኔል ሜሲ ግን ሁሌም ፉክክር የሚወድ ነው ይሉታል። እናም ላለፉት 2 ወራት ጠንክሮ ሲሰራ ነበረ ማለት ይቻላል። በተለይም ደግሞ ሃቪየር ማሻራኖ የማያሚው አሰልጣኝ በአንጌል ጉሌርሞ ሆዮስ በሚባለው አሰልጣኝ ተተክቷል። ይሄ አሰልጣኝ በማያሚ ሲመጣ አንድ ነገር አስተዋውቆ ነበር። ሱፐር ሊጋ የምትባል እዛው ተጫዋቾቹ ይከፋፍላቸውና ሊግ ነው የሚያዘጋጁ በልምምድ ሜዳ ላይ እና አጫጭር ጨዋታዎች ነው የሚሆነው። ይሄ ነገር እንግዲህ ካፒቴኖች ይኖራሉ የሁሉም ቡድን። ከዛ እያንዳንዱ ካፒቴን
ተጫዋች ይመርጣል እና የእርስ በርስ ማይነር ጌም ነው የሚሆነው። በትንሽ ሜዳ ውስጥ የሚደረግ ነው። ትራንስፈር አለው እና እንደዚህ አይነት ነገር አስተዋውቋቸው ነበር ይላል ጸሐፊው። እና በዚህ ጨዋታ ላይ ሊጉ ሲጠናቀቅ ሊዮኔል ሜሲ 80 ጎል ነው ያስቆጠረው። እንግዲህ ሁለተኛ ትልቅ ጎል አስቆጠረ የሚባለው የማያሚ ተጫዋች ከ30 በላይ እንዳላስቆጠሩ የሚናገረው እና ልጁ በፍጹም የሚነጻጸር እንዳልሆነ ከዛ ይሄንን ከጨረሱ በኋላ ደግሞ በነበረው የመጨረሻዎቹ የኤምኤልኤስ የሊግ ውድድሮች ማያሚን ወክሎ በሚጫወትበት በትክክለኛው ጨዋታ ላይ 12 የጎል ተሳትፎ አድርጓል። 5 ጎሎችን አስቆጥሮ 7 አሲስቶችን ይዞ ነበር። ይሄ የመጨረሻዎቹ ወቅቶች ቀላል እንዳልነበሩ ሜንታሊም ፊዚካሊም ሲዘጋጅ እንደነበረ በአዲሱ አሰልጣኛቸው ጎሌርሞ ስር በጣም ጥሩ የሚባል ጊዜን እያሳለፈ እንደነበረ ተነግሯል። ኤምኤልኤስ እንግዲህ በጊዜ ነው ለዓለም ዋንጫው ሲባል የተቋረጠው። ነገር ግን በመጨረሻው ጨዋታ ላይ ፊላዴልፊያን 6-4 ባሸነፉበት ጨዋታ ላይ ሊዮኔል ሜሲ የመሰል ፋቲግ አጋጥሞት ነበር። ይሄ ማለት ዓለም ዋንጫ ከመጀመሩ 17 ቀን በፊት ወይም ደግሞ አርጀንቲና ጨዋታውን የአልጄሪያውን ጨዋታ ከማድረጉ 23 ቀን በፊት። ይሄ በጣም ለስካሎኒ ትልቅ ስጋት ነበር። ስካሎኒ ልክ ሃትሪኩን ሰርቶ ሊዮኔል ሜሲ ወደ መቀየሪያው ሲመጣ አይተሹ ነበር። ኢሞሽኑ ብዙ እንትኖች እንዲሁም እየተቆራረጡ እየወጡ ነበር። እንባውን ለመቆጣጠር በጣም ትልቅ ጥረት ሲያደርግ ነበር። አንዴ ወደ ላይ ይላል፣ አይኑን ያርገበግባል እና ከጨዋታው በኋላ ሲጠየቅ ለአንድ ሳምንት ልምምድ አልሰራም ነበር ሊዮኔል ሜሲ። መግባት አለመግባቱን አናውቅም ነበር። ነገር ግን ገብቶ ያደረገውን ተመልክተን ለዚህ ነው አሁን ሊዮኔል ሜሲ በሜዳ ውስጥ ከሚያደርጋቸው ነገር በላይም ነው የሚባለው። ለሳምንት ልምምድ ያልሰራ ተጫዋች ፐርፎርማንስ ነው እንግዲህ የአልጄሪያው ፐርፎርማንስ ምን ያህል ይሄ ተጫዋች አንፕሌየብል መሆኑ በቃ ሌላ ሊግ ላይ መሆኑ ከማንም ጋር ሊነጻጸር እንደማይችል የሚያሳይ ነገሮች ይመስሉኛል። እነዚህ የዝግጅቱን መጠን ቀልድ እንዳልሆነ እዚህ ለመድረስ የሚያሳዩ ነገሮች ናቸው። ስካሎኒም እንግዲህ እኔ ያችን ቦታ በራሴ ሳስባት ማለት ይሄን እድል የሰጠኝ እኔ ማን ነኝ የሚል ይመስለኛል። የሊዮኔል ሜሲ ትልቁን የታሪክ እጥፋቶች በሙሉ አብሮት ነው ያለው እና ስካሎኒም ቢሆን የዓለም ዋንጫ አሸናፊ ይሆናል ከዚህ the greatest of all time ከሚባል ተጫዋች ጋር ነው እየሰራ ያለው። ይህንን ተጫዋች በማሰልጠን እድለኝነቱን እያየ ይመስላል። አልተለመደም አይደል? በጨዋታ መሃል አሰልጣኞች እንደዚህ ስሜታቸውን መቆጣጠር ሲያቅታቸው። ከጨዋታውም በኋላ እንግዲህ የጋዜጣዊ መግለጫ ላይ እንዴት ማለት ስለ ሊዮኔል ሜሲ እያንዳንዱን ዲቴይል ብናወራ ለሰዓታት መቆየታችን ነው። ሁሌም በልምምድ ሜዳ ላይ እናየዋለን። ተጫዋቾቹ በጣም የሚያከብሩታል፣ ከዛ ደግሞ እንደ ጓደኛ የሚያዩታል። እንዲሁም የተጠቀመው ቃል እንደ አምላክ የሚያዩታል፣ ያከብሩታል፣ እንደ ጓደኛ ያደርጉታል። ሊዮኔል ሜሲ በአርጀንቲና ብሔራዊ ቡድን ያለውን ክብር ለማሳየት ያህል የተጠቀመው ነው እና ስካሎኒ ራሱን እንደ እድለኛ የሚቆጥር ይመስለኛል። እንግዲህ ይህንን ይዘን ነው ወደ ትላንትናው ጨዋታ የምናመራው። የራልፍ ራግኒክ ቡድን ቀላል እንዳልሆነ እናውቃለን ሁላችንም። ይሄ ሰው በእግር ኳስ አንድ የሰጠን ነገር አለ፣ የጌም ፕሬሲንግን ሐሳብ። ኳስን በ8 ሰከንድ መልሶ መንጠቅ ሪጌም ፖሴሽን ለማድረግ ካውንተር ፕሬሲንግን ሰጥቶናል። የነጠቅሽውን ኳስ ደግሞ በ10 ሰከንድ ውስጥ ወደ ጎል የመድረስ ይህንን ሐሳብ በሆፈንሄም በሌይፕዚግ በሻልክ ብዙ ቦታዎች ላይ አሳይቶናል። በትልቅ ደረጃ ደግሞ ሊያሳየን የቻለው እንደምናውቀው የርገን ክሎፕ ነው። ይህንን ሐሳብ በትክክል አዳብሮት በቦርሲያ ዶርትሙንድ የቡንደስሊጋውን አንስቷል። የቻምፒየንስ ሊግ ፋይናሊስት ነበር። በሊቨርፑል ደግሞ ታሪካዊ የሆነውን ቡድን በዋንጫ ጥቂት ዋንጫ ቢሆን አንድ ቻምፒየንስ ሊግ እና አንድ ፕሪሚየር ሊግን ብቻ ቢያነሳም ትልቅ የሆነን ቡድን እንዲያሳየን መነሻ ሐሳቡ ራልፍ ራግኒክ ናቸው። በትላንትናውም ጨዋታ ተመልክተናል። ይሄ መሀል ሜዳውን የሚያጭቁበት መንገድ ሊዮኔል ሜሲ ትላንትና ስፔስ አልነበረው፣ ፔናልቲውን እስኪስት ድረስ ተመልክተናል። ኳስ ገና ሳይደርሰው ሁለት ተጫዋች ቢያንስ አጠገቡ ነበረ። ነገር ግን ይሄ መላ ማያጣ ተጫዋች በትክክለኛው ቦታ የሚገኝበትን ቦታ እናያለን። ያስቆጠረውን ጎል መመልከት እንችላለን። እንዴት ራሱን ነፃ ሊያደርግ እንደቻለ ከማርኪንግ ወክ በማድረግ ውስጥ ያለውን ብሪሊያንስ ነው የምናየው። ይሄ ኖርማል ወክ አይደለም የሚያደርገው በነገራችን ላይ ይሄ ተጫዋች እና ሌት ሆኖ ነበር አራይቭ ያደረገው ቦክስ አካባቢ የደረሰው ሌት ሆኖ ነበር። ከሪያል ማድሪድ ላይ ካስቆጠራት ያቺ ታሪካዊ ጎል ከዛ ደግሞ ማሊያውን 10 ቁጥሩን ካሳየባት ያቺ የ3-2 ድል እንደ ትላንት ነው ትዝ የምትለኝና
ከዛች ጎል ጋር በጣም ተመሳሳይ የሆነ ጎል አስቆጥሯል። ፔናልቲ ስቷል። ምናልባት አንዳንዶች እዚህ ጋር ለካ ሰው ነው ለካ ሜሲ የሚለውን ነገር ያሳየ ይመስለኛል። ደግሞ በፔናልቲ ክብሩን አይወስድም የሚሉ ነበር። አረ በፍጹም አይ ይሄ ለጨዋታ ነው እንጂ በፍጹም ሊዮ ሰው ነው በቃ አፍተር ኦል እዚሁ ፕላኔት ላይ ነው ያለው። ሊጉ ሌላ ነው እንዳለው ሊቻ ሊጉ ሌላም ቢሆን ግን በተደጋጋሚ ደግሞ ድሎችን ለራሱ ሲፈጥርም ተመልክተናል። አንድ ኳስ ዲፌንሱን እንዴት አልፎት ከዛ ሌላኛው ዲፌንስ መጥቶ አላባ ይመስለኛል ኳሱ እንዳወጣበት ተመልክቼ ሻርፕነቱ አሁንም አለ። ይሄ ከኳስ ጋር ያለው ነገር እንዲያውም ዝላታን ኢብራሂሞቪች ስለሚቀጥለው 2030 ዓለም ዋንጫ ሊዮኔል ሜሲን እንዴት ታስበዋለህ ሲባል ይሄ ተጫዋች እኮ ጭንቅላቱ ነው የሚሰራው ሊያደርገው ይችላል። አብዛኞቹ ተጫዋቾች ፊዚካል ነው የሚጫወቱት እሱ ግን ጭንቅላት ነው ብሏል። ነገር ግን ከፊዚካሉ ደግሞ እንዴት እንደሚያዘጋጅ ተመልክተናል። ይሄ ታለንት አለኝ ብሎ ቁጭ የሚል አይደለም። ታለንት አለኝ ብለው ቁጭ የሚሉት በአጭር ሲቀሩ ተመልክተናል። እንደ ሮናልዲኒዮ፣ ዲያሲስ ሞሬራ ያሉ ተጫዋቾች ይሄ አላቅም ከባህሉ አንጻር ይሁን መጠጦች በማብዛት የተለያዩ ነገሮችን በማብዛት እንዴት ገና በእርሊ ሰርቲ ላይ እንዴት ነው ኬሪየሩ እንደሞተ እናውቃለን። ሊዮኔል ሜሲ ግን በ39 ዓመቱ አሁንም ድረስ እንዲያውም ትልቁ ሮናልዶ እኔ 120 ኪሎ ነኝ በሱ ዕድሜ ኳስ አቁሜ ብሎ ነበር እና ራሱን የጠበቀበት መንገድ በጣም ድንቅ ነበር። የራልፍ ቡድን እድል የማይሰጥሽ ቡድን ነበር። በጣም እኔ ጥሩ ጨዋታ ነው ያየነው ብዬ አስባለሁ። የትላንትኗ ኦስትሪያም ቀላል የምትባል አልነበረችም። በደንብ አርጋ ኮፕ አርጋ ነበር ይሄ ኢንቴንሲቲውን እንዲሁም ከነሱም በላይ ሲሮጡ ነበር። በ4-4-2 ቅርጽ ጨዋታውን ከኋላ እንዳይጀምሩ ያደርጋሉ። ሜሲ ምንም አይነት ስፔስ እንዳይኖረው እያንዳንዷን ቦታ ይዘጓት ነበር። በዚህ መሃል የሊዮኔል ሜሲ የመጫወቻ ስፔሶች በጣም ሲጠቡ ነበር። ነገር ግን ስቲል ብቃቱ እንዳለ የምታውቂው ለምሳሌ ሁለተኛው ጎል ላይ አልቫሬዝ ነበር ያን ጎል ማስቆጠር ነበር። የፓሱ መንገድ ተመልክተሻል። በቃ ይሄ የሜሲ ትሬድማርኮች ነው አለ። በቃ የሆነ ድሪብል አድርጎ ከዛ ደግሞ እንደዚህ ይሄ የሆነ ኤፍ አድርጓት የሚሰጣት ኳስ አለች። በቃ ራሱ ነው። ይሄ አንድ ለአንድ ሲገናኝ የሚሮጥበት መንገድ አሁንም እንዳለ ነው እና በተለይ በወክ ማድረግ ውስጥ ጉልበትን የሚቆጥብበት መንገድ፣ አስፈላጊ ቦታዎች ላይ የሚሮጥበት መንገድ ከዚህ በፊትም እንዳነሳ ነው የመከላከል ዲዩቲውን በተቻለው መጠን ስካሎኒ ቀንሶለታል። ብዙ የሚለፉ ብዙ ለሱ የሚታገሉ ተጫዋቾች አሉ እና ላውታሮ ሌላኛው ምናልባት ከአጥቂ ጀርባ የሚጫወተው ማለት ትችላለች። ለሊዮኔል ሜሲ ሰፊ የሆነ ነፃነት ነበር የተሰጠው እና በዋና በጨዋታ ወሳኞቹ ወቅቶች ግን ሊዮኔል ሜሲ የሚሰራውን ተመልክተናል። የቅጣት ምቱ እንግዲህ መጨረሻ ላይ ሃትሪክ የሚሰራበት እድል ነበር። በጨዋታም ሃትሪክ የሚሰራበት የጨዋታ መንገድ ነበረ። በአጠቃላይ የአርጀንቲና ብሔራዊ ቡድን አሁንም ትላንት ሶሊድ የሆነ መከላከልን አሳይቷል። ሁለተኛ ክሊንሺቱን የጠበቀው እዚህ ጋር መነሳት ያለበት አሁንም የሮሜሮ እና የሊሳንድሮ ማርቲኔዝ ጥምረት፣ በተለይ ሊሳንድሮ ማርቲኔዝ አሁንም አልተቻለም። የሆነ ኳስ አይተሻል እንዴት ከበረኛ ጋር ሁሊያን አልቫሬዝን እንዳገናኙ ፔፕ ተናግሯል። 5 ተጫዋቾች ምናልባት በዓለም እግር ኳስ ላይ ይሄ ቦል ፕሌይንግ ይሆኑ በፍጹም ፕሬስ ልታደርጊያቸው ማትችሉ የቴንሃግን ቡድን እንግዲህ በኤፍኤ ካፕ ሲሸነፍ በዋናነት ፕሬስ ማድረግ ያልቻሉት ሊሳንድሮ ማርቲኔዝ የፈለገ አይነት ፕሬሸር ብታሳድሪበት ያንን መቋቋም የሚችል ከዛ ደግሞ ላይን ብሬከር ፓሶችን በማድረግ በጣም የተካነ ነው። እንደው ይሄ የኤሲኤል ጉዳቱ በጣም ችግር አደረሰበት እንጂ በትላንትናውም ጨዋታ ለአርጀንቲና ብሔራዊ ቡድን የማይተካ የሚባል ተከላካይ መሆኑ ሊሳንድሮ ማርቲኔዝ አረጋግጧል። በ2022 ዓለም ዋንጫ ላይ ብዙ አይገባም ነበር። ከሱ ይልቅ ኦታሜንዲን ነበር የሚጠቀመው ስካሎኒ። በዚህኛው ዓለም ዋንጫ ግን አሁንም በጣም ጥሩ ተጫዋች መሆኑን አሳይቷል። የመሃል ሜዳ ጥምረቱ አሁንም ሜዳን በማካለል ምንም ችግር የሌለበት ነው። ኤንዞ ፈርናንዴዝ አለ፣ ማካልስተር አለ። ማካልስተር በተለይም ደግሞ በደንብ ድሮፕ እያደረገ ኳስን በመቀበል በኩል በጣም ጥሩ ነበር። ኤንዞ ደግሞ ቦክስ ውስጥ ሌት ካመር በመሆን አራይቭ በማድረግ ለሜሲ የተወለትንም ኳስ ተመልክተሻል ጎሉ ሲቆጠርና በዚህ መንገድ በተቻለው መጠን የሜሲን የመከላከል ዲዩቲ ወይም ስራ ለማስቀረት ስካሎኒ የተሳካለት ይመስለኛል። በዚህ በኩል ብዙ የሚሰሩ ተጫዋቾች አደረገና የሜሲን ወርክሬት ቀነሰለት። ሜሲ ጨዋታው ወሳኝ ሆነ ማለት ነው። ስለዚህ አጠቃላይ
ስካሎኒ ቡድኑን ያደራጀበት መንገድ ለሊዮኔል ሜሲ የተመቸ ከማድረግም ባለፈ አርጀንቲናን ምናልባትም አሁን እስከ ዋንጫው ድረስ ፈረንሳይን ካላገኘች ማን ነው ሊያቆማት የሚችለው የሚለው ጥያቄ አለ። ምናልባት እነ እንግሊዝ እኔ ያው ታውቂያለሽ ለእንግሊዝ ትንሽ ስስ ልባለ ከዚህ ጋር ግን እንድታነሳልኝ የፈለኩት ሊዮኔል ስካሎኒ ወይም አርጀንቲና ቡድኑ ራሱ በሜሲ ሙሉ ለሙሉ ተመርኩዟል። ጥገኛ ናቸው እንላለን ሙሉ ለሙሉ 100%። እንግዲህ አሁን ሊዮኔል ስካሎኒ ካለው እንጀምር። በዚሁ በዛ አትሌቲክ ዘገባ ላይ ማለት ለእግር ኳስ ሲባል ፎር ዘ ሴክ ኦፍ ፉትቦል ነበር ያለ ይሄ ተጫዋች መጫወት አለበት። ነገር ግን ፕላን ያደርጋል፣ ምንም ጥርጥር የለውም። ሊዮኔል ሜሲ ባይኖር ሁሊያን አልቫሬዝን ነው የሚያስገባው፣ ከሊዮኔል ሜሲ ብዙ ሊሮጥለት የሚችል። ስለዚህ የቡድኑን ቅርጽ ይቀይረዋል። አሁን ግን ሊዮኔል ሜሲ ያላቸው ማለት ለምንድን ነው ከሊዮኔል ሜሲ ውጭ የሚያስቡት ታዲያ? ማለት ሁሉንም ነገር የሚያደርግልሽ ተጫዋች አለ አጠገብሽ፣ ምንም ነገር የማያቅተው ድሪብሊንጉ አሁንም ያለ፣ ጎል ማስቆጠር ምን ማለት እንደሆነ የሚያውቅ፣ ፓስ ማድረግ ምን ማለት እንደሆነ የሚያውቅ፣ እያንዳንዱን ነገር መስራት የሚችል ሊዮኔል ሜሲ የሚባል ከዚህ ዓለም ያልሆነ ተጫዋች አለ። ስለዚህ ሌላ አይነት ነገር ኤክስፐሪመንት መሞከር አይገባውም። ምናልባት ከሊዮ ጫማ መስቀል በኋላ ይሄ ቀን እንግዲህ በጣም ከባድ ነው የሚሆነው ለእግር ኳስ አፍቃሪያን። ከዛ በኋላ ምናልባት የ4-4-2 ለምሳሌ እንደዚሁ አይዲያሊ የምታስቢ ሁሊያን አልቫሬዝን አስገብቶ በ4-4-2 ሊጫወት ይችላል። 10 ቁጥር ሊያስገባ ይችላል። ቀላል ትውልድ አላት ማለት አልችልም፣ ግን ሊዮ ሲወጣ ነው የምናየው። እሱ ግን እንዳልሹ ከቁጥሮችም አንጻር 5 ጎሎች 100% ነው እንጂ እንግዲህ ጎል ማስቆጠር የቻለው። ስለዚህ የሊዮ ብቃት ሊዮኔል ስካሎኒ ሌላ ነገር እንዳያስብ አድርጎታል ብዬ አስባለሁ። ነገር ግን ከሜሲም ውጪ በጣም ማለት ይሄን ባላንስ መጠበቅ በጣም ቀላል አይደለም። በፖርቹጋል ያየነው ችግር እኮ ይሄንን አይደል እንዴ? ክርስቲያኖ አይሮጥም፣ ክርስቲያኖ ሙቭመንቱ ቀንሷል ይባላል። ለሜሲ ጊዜ ይባላል አይባልም። ምክንያቱም የአርጀንቲና የተዋቀረችበት መንገድ ክርስቲያኖን እንደ ሊዮ ማጫወት አትሊስት የተለያዩ አይነት ተጫዋቾች ናቸው። ክርስቲያኖ አሁን ላይ በሊዮ ደረጃ ከእድሜው አንጻር ላይሆን ይችላል፣ ግን የዛ አይነት ዲዛይን ማድረግ ይችሉ ነበር። ነገር ግን አንደኛ ተጫዋቾቹም ኮከቦች ናቸው፣ ፈቃደኛ አይደሉም። እንዲሁም የሚሰጡትን ማስተያየት እየተመለከትን ነው እና ሊዮኔል ስካሎኒ ቀላል የሚባል ነገር አይደለም እየሰራ ያለው ማለት እንችላለን። ወደ ሌላኛው ጨዋታ እንለፍ። ወደ ፈረንሳይ አንድ ያልተጠበቀ ነገር ተከስቷል። እንግዲህ የከባድ የአየር ሁኔታ ተከስቶ እንግዲህ ጨዋታው ለ2 ሰዓታት ያህል ተራዝሟል። እንግዲህ ዴሻምፕ ከዛም በኋላ ከተቋረጠ በኋላ በደንብ አድርገን ስላሟሟቅን ለተጫዋቾቹ ችግር አልነበረውም ብሏል። ፍራንስ እንግዲህ ትላንትም በተወሰነ መልኩ ባለፈው ያነሳናቸውን ችግሮች ያሻሻለች ይመስላል። ባላንስ መጠበቅ ጋር ትላንት ኦስማን ዴምቤሌም ጥሩ ነበር፣ ጎል ማስቆጠር ችሏል፣ አሲስትም አድርጓል። ፕሬሲንጉን ተመልክተሻል። በተለይ የኪሊያን ጎል ሲቆጠር የኪሊያን ሁለተኛው ጎል ሲቆጠር አሁን በደንብ ባላንሱን እያገኘ ይገኛል። ኦስማን ዴምቤሌ 3ኛ የውድድሩን አሲስት አድርጓል። እንዲሁም እኔ በጣም ብዙ አሲስት ያደረገ ነበር የመሰለኝ። ተጫዋቾቹን ቀድሞ ነው ቀይሮ ያስወጣው፣ በጊዜ ነው የጨረሰው ማለት ትችላለች። ጨዋታውን 66ኛው ደቂቃ ላይ ኦስማን ዴምቤሌ ሲያስቆጥር የኦሊሴ አሲስት በጣም ድንቅ የሚባል ነበር ማለት ይቻላል። በፍጹም ኢራቅ የምትቋቋማት አልነበረች። እንዲሁም ብዙ ኳሶችን አባክኗል። የኪሊያን ስህተትም ሲሳሳቱ ነበር ተከላካዮቹ። ምልሽ አጠገብሽ ኪሊያን ዴምቤሌ እነ ባርኮላ እንግዲህ ቀድሟል። በአሁኑ ጨዋታ ደግሞ ያ ባለፈው ያነሳ ነው የሌክዠሪ ጉዳይ እንግዲህ ተመልከች። ዱዌም ገባ ባርኮላ ሌቭሉ በጣም ሃይ ስታንዳርድ ነው የፈረንሳይ ብሔራዊ ቡድን። ይሄ የሆነ በቤንቹና በቤስቱ መካከል ሰፊ ልዩነት የለም እና የምትቀይሪያቸው ተጫዋቾች ራሱ በጣም አማራጩ ትልቅ ነው እና ላይናፑ ላይ እንደነ ሉካስ ዲኒ አይነት ቅያሬዎችን አድርጎ ነበር። በግራ በኩል በአስቶን ቪላ ጥሩ ዓመታትን እያሳለፈ ያለ ተጫዋች ነው። የሳሊባና የፖመካኖ ጥምረት ነበረ። የነ ኩንዴ በቀኝ በኩል ራቢዮት እንግዲህ ከኮኔ ጋር ነበር የተጣመረው ትላንትና ከማኑ ኮኔ ጋር። የኦሊሴ ብቃት ግን በጣም ድንቅ የሚባል ነው ማለት እንችላለን። ትላንት ከኪሊያን ቀጥሎ እና ከዴምቤሌ ቀጥሎ በጣም ጥሩ ሬቲንግ ያገኘው ይሄው ተጫዋች ነበር። በጣም በቃ አዝናኝ ተጫዋች ነው። ኳሱን ሲይዘው የሚያደርጋቸው ነገሮች፣ አሲስቱን ተመልክተሻል። ከዛም ውጪ በሜዳው ሲሰራ ነበር
ይሄ 10 ቁጥርነት ቦታውን ከዛ ሮቴት የሚያደርግበት መንገድ በጣም ድንቅ ነበር ማለት እንችላለን። ሌላው ኦስማን ዴምቤሌ በፔዥ የምናውቀው ያ ፕሬሲንግ ትላንትም ተመልሶ የኪሊያን ጎል ላይ ራሱ ዴምቤሌ ነው እንግዲህ ኳሱን ማቀበል የቻለው ማለት እንችላለን። እንግዲህ አሁንም ወደ ዋንጫው መገስገሷም አይቀርም። ምንም አይነት ማትጠይቂው አብዛኛው ግምት የሚሰጣት ለፍራንስ ነው ማለት እንችላለን። እንግዲህ 3 ጎል አስቆጥሯል። አርጀንቲና ቀጥሎ ነው ወይስ? አይ እኔ ከአርጀንቲና ማስቀድማታለሁ። ፍራንስ መጀመሪያ ደረጃ ላይ ናት። ከዛ ስፔን እና አርጀንቲና እዛው አካባቢ ያደርጋቸዋል። ያው ግምት ላይ ብዙም አይደለም። እሺ በኤክስጂም 1.8 ኦልሞስት 2 ጎል አካባቢ ማግባት ይገባቸው ነበር ፍራንሶች። በአንጻሩ ኢራቆች ምንም የፈጠሩት ነገር የለም ማለት እንችላለን። 0.2 አካባቢ ነው። 16 ሹቶች አድርገዋል። እንግዲህ ኦን ታርጌቱ 4 ነበር። ኢራቆች 0 ነው ኦን ታርጌት የሞከሩት። በላይኛው ሜዳ ላይ 17% ብቻ ነው መንቀሳቀስ የቻሉት። በአንጻሩ ፍራንሶች ግን 84% አካባቢ የጨዋታውን ጊዜ ፋይናል ሰርድ ላይ ደርሰዋል። ስለዚህ ሲቀጠቅጧቸው ነበር ያመሹት ማለት እንችላለን። በፒፒዲ ብናየው 57.3 ነው። በጣም በቃ ምን ያህል ምንም አይነት የፕሬሲንግ ሐሳብ እንዳልነበራቸው ኢራቆች ከዛ ይልቅ በአብዛኛው በሎ ብሎክ ለመጫወት እንዳሰቡ ይታያል። በፍራንስ በኩል ፒፒዲ 13.8 አካባቢ ነበረ ማለት እንችላለን። ከዛም ውጪ እንግዲህ አሁን የኪሊያን ሻርፕነትን ማንሳት እንችላለን። ያስቆጠረው ጎል በጣም የሚያምር ኳስ፣ በተለይ የመጀመሪያው ኳስ በግራ እግሩ ነው ያስቆጠረው። ከቦክስ ውጪ ነው። በጣም ድንቅ የሚባል ጎል ነበር። ሻርፕ ሆኗል። ይሄ በፔዥ የምናውቀው ወይም ደግሞ በሪያል ማድሪድም አሳይቶናል። በእርግጥ ይሄ የራሱ ባር ላይ የተቀመጠው ማለት እንችላለን እና በጣም ድንቅ የነበረ ብቃትን ኪሊያን ሲያሳየን ነበር። ያስታውቃል በቃ ጎሎች እንደሚያስቆጥርና አይ ቲንክ ጎልም ወደ 16 ደርሷል አይደል? ባለሟንጫ ወደ 16 አካባቢ ጎል ኪሊያን የዓለም ዋንጫ ተጫዋች ነው ማለት ትችላለሽ። ከዛች ከ2018 በለጋ እድሜው ከነበረበት ከነ ፖግባ ኳሶችን ተቀብሎ አርጀንቲና ላይ ይመስለኛል 4-2 ሲያሸንፉ ካስቆጠራቸው ጎሎች ጀምሮ እንግዲህ እስካሁን ድረስ ዓለም ዋንጫ የሱ መድረክ ነው ማለት ትችላለሽ። የሌላኛው ሜሲንም የሚፎካከረው አንዱ ምክንያቱም ቢያንስ በትንሹ እንደነ ሊዮ እንደነ ክርስቲያኖ እንኳን ባይጫወት በትንሹ ሌላ ዓለም ዋንጫ ይቀረዋል። በዚህ ከእድሜው አንጻር ገና 26 ዓመት ልጅ ምናልባት በጎል ሌላኛው በጎል እኔ ክርስቲያኖና ሜሲ ላይ የሚደርስ ተጫዋች ይኖራል ብዬ አላስብም። ያማል የተወሰነ ተስፋ ሰጥቶኛል ከዚህ ከቴክኒካል ብቃቱ አንጻር። ሊዮ ላይ ግን የሚደርሳለ ክርስቲያኖ ላይ የሚደርሳለ ብዬ አላስብም። በጎል ግን ከደረሰ ኪሊያንና ኤርሊንግ ሃላንድ በጎል ምናልባት እነ ሊዮኔል ሜሲ እና ክርስቲያኖ የደረሱበት አካባቢ ሊደርሱ ይችላሉ ብዬ አስባለሁ። ሁሌም እንዳስቆጠረ ነገር ግን እንደነሱ ሃርድ ወርክ እድሜያቸውን ሙሉ ግን መልፋት በትልቁ ይገባቸዋል ብዬም ደግሞ አስባለሁ። አሁንም ፍራንስ በውድድር ውስጥ እየተሰራች የምትሄድ አሁንም ለዋንጫው የመጨረሻው የምትገመት አገር ናት ማለት እንችላለን። እሺ ወደ ኖርዌይ እና ሴኔጋል አሳዛኙ ጨዋታ ለአፍሪካውያን የተከላካዮች ስህተት የረበሹት ጨዋታ ናቸው። እኔ ኩሊባሊ የትላንቱ ፐርፎርማንሱ በጣም ደካማ አይዶንት ኖ ለዓለም ዋንጫ እንደሚጫወት የዘነጋው ይመስላል። 3ቱም ኳሶች ላይ በተዘዋዋሪ ወይም በቀጥታ ስህተት ነበር። 2ቱ ላይ የሱ ተቾች መበላሸት ጎል የተቆጠረው ካፒቴን ነው የቡድኑ ማርቲን ኦዴጋርድ በስሩ ቦል ለኤርሊንግ ሃላንድ ያቀበለው ላይ ደግሞ የታይሚንግ ስህተት ፓሱ ያን ያህል ማያዝ አልነበረ። ታክሉን የወረደበትን መንገድ ግን መመልከት ትችላለች። በጣም ደካማ የሚባል የመከላከል ብቃት የታየበት ነበር ማለት እንችላለን። በሴኔጋሎች በኩል የነሳርን የነሳይዶ ማኔን ልፋት ከኋላ እያፈሰሱ ደግሞ ችግር ሲፈጥሩባቸው ነበር ማለት ነው። ኤርሊንግ ሃላንድ እንግዲህ ግምትሽ አሁንም ይሰራል፣ የኔ ግምት ይሰራል። እንግዲህ በዚህ ጨዋታ የኖርዌይ ብሔራዊ ቡድኑ የምንጊዜውም ከፍተኛ ግብ አስቆጣሪ ሆኗል። እንግዲህ ስንት ወደ ወርቃማው ጫማ ይሄዳል። በጣም እኮ ገና የ25 ዓመት ልጅ እኮ ነው ይሄ ተጫዋች። እንግዲህ ታሪኮችን መስራት የጀመረው ገና ኤርሊ ስቴጅ ላይ በጣም በትንሽ እድሜው ነው። እንግዲህ በቻምፒየንስ ሊግ የመጀመሪያው ጨዋታ ላይ ሃትሪክ መስራት የቻለው
ምንም አይነት ፍርሃት የሌለበት የጎል ማሽን ፔፕ ራሱ ሲለው ነበር የነ ሊዮ ላይ በጎል ይደርሳል በእርግጠኝነት ሲል ነበር እና ማግባት ማይሰለችው። እኔ በጣም የሚያስቀኝ ነገር በማንቸስተር ሲቲ 3 ጎል አስቆጥሮ አራተኛውን ከሳተ ጨዋታው ሲጠናቀቅ አንገቱን ሲነቀንቅ ነው የምታዩና ማለት ይሄ አሁንም ድረስ ይሄ መጣማቱ አሁንም ለድል በተለይ ከፔፕ ጋር ደግሞ መስራቱ የበለጠ ኬሪየሩ በትልቅ ደረጃ ያደረሰለት ይመስላል። በዓለም ዋንጫ መድረክ እንግዲህ አሁን በሁለት ጨዋታ 4 ጎሎችን በማስቆጠር ከሊዮኔል ሜሲ ቀጥሎ ከኪሊያን እኩል መምራት ላይ ይገኛል። ያስቆጠረውም ጎል የኤርሊንግ ሃላንድ ጎል ነበር ማለት ይቻላል። በተለይ ኦዴ የሰጠችው ኳስ በጣም ጥሩ ኳስ ነበር፣ ኦዴ ስሩ ቦል ያደረገለት። ከዛ ደግሞ ሊንክ አፕ ላይ ፈርስት ሃፍ ላይ ለምሳሌ ሃላንድ በሚገርም ሁኔታ ነበር ለኦዴጋርድ የሰጠው። እኔ ኦዴጋርድ ለምን ይህን ሁላ ፓወር እንደተጠቀመ ማወቅ አልቻልኩም፣ ግን የሳቱት ኳስ ነበረ። በአጠቃላይ ጨዋታውን ግን የሆነ በአጭሩ እንግለጸው ቢባል የሴኔጋል በተለይ ደግሞ የኩሊባሊ ሴኔጋሎችን በትልቅ ዋጋ ያስከፈለበት ነበር ማለት እንችላለን። ሜንዲም ጉዳት ለነሱ አሳዛኝ በጣም ሜንዲም በነገሮች ላይ መጀመሪያ ላይ ስተቶች ሲሰራ ነበር። ኤርሊንግ ሃላንድ ስቶት ነው እንዲሁም አንግል ገጭቶበት ነው ብረቱ ገጭቶበት ነው እንጂ ሰጥተውት ነበር እና እኔ በዛ አካባቢ የሚሰሩት ስተት በጣም በቃ እያስገረመኝ ነበር። ምንድነው የሚሰሩት እነዚህ ሰዎች ስል ነበር ማለት ልምምድ ሜዳ ነበር የሚመስል። በጣም ተደጋጋሚ ስተት ከመጀመሪያው ደቂቃ አንስቶ እስከ መጨረሻው ድረስ ሲሰሩ ነበር ተከላካዮቹ። ሌላም ኳስ ማለት ለምን እንደማያርቁት አላውቅም። ኳሱ እንደዚሁ ሲሳሳቱ ለጥቂት ኳሱ ወጥቶባቸው ነበርና ሴኔጋሎች በጣም ትልልቅ የመከላከል ስተት የሰሩበት ዲስኦርጋናይዝድ የሆኑበት ጨዋታ ነበር። እንደ ዩኒት መከላከል ያልቻሉበት ኢንዲቪጁዋል ስተቶች ብዙ የበዙበት ጨዋታ ነበር ማለት እንችላለን። ከዛም ውጪ እንግዲህ ኳሱን ለመቆጣጠር በተወሰነ መልኩ እየተመሩም ስለነበር ሞክረዋል። ሳር በጣም ብዙ ሙከራ ሞክሯል። እኔ የፔናልቲ እንግዲህ የሁለት ፔናልቲዎች ክሌም አድርገዋል። አንዱ በእጅ የተነካ ነው፣ አንድ ደግሞ እዚህ አገጩ ላይ ነበረ በዚህ በክርኑ የመታው እና በጣም ትላንት እኔ ምናልባት ይሄ አፍሪካዊነት ይሆናል አላውቅም ይመስለኛል እንዴ በጣም ለፔናልቲ በጣም የቀረቡ ነበሩና ለምን ሊሰጣቸው እንዳልቻለ አላውቅም። መጨረሻም ላይ የመጨረሻዋን እድል አግኝተው ነበር ኮርና፣ እሷንም መጠቀም አልቻሉም። እንግዲህ ሴኔጋል ሁለተኛ ተከታታይ ሽንፈቷን አጋጥሞታል። በጣም አሳዛኝ ነው። የገመትናት ቡድን ነበረች አንዷ የነ ሴይዶ ማኔ። ኒኮላስ ጃክሰንም አንድ ኳስ ስቷል። እኔ ኒኮላስ ጃክሰን በጣም እኔ ማለት በጣም እድለኛ ነው በዚህ ሌቭል በመጫወቱ ብዬ ነው ማለት። አሴ ስትራይከር በጣም ዋነኛው ነገር ይሄ የመጀመሪያው አጥቂ ለመሆን የሚያስፈልግሽ ነገር መጨረስ ነው። በፍጹም መጨረስ የሚባል ነገር ማያውቅ ተጫዋች ነው ብዬ ነው ማለት። ቼልሲ ባለፈው ዓመት በተቻለው መጠን ከጫንቃው ላይ አራግፎት ነበር። አሁን ተመልሶ እንግዲህ ይመጣል። በጣም በጣም ኒኮላስ ጃክሰን እኔ በጣም እንደ አጥቂ ለማየት ይቸገራል እውነት ለመናገር። ይሄ ወርክ ሬቱ በጣም የሚገርም በሌሎች መንገዶች ከመዘንሹ ግን ኳሶችን የሚያባክንበት መንገድ በጣም በጣም ርህራሄ የለው ኳስ ሲስትና ኒኮላስ ጃክሰንም ትላንትና በዚህ ተግባሩ ቀጥሎበት ነበር ማለት እንችላለን። በእርግጥ በጨዋታው ጥሩ ነበር ማለት እንችላለን። ይሄ እንቅስቃሴው ከኳሶችን ከመሳት ውጪ በአጠቃላይ እንግዲህ ኤርሊንግ ሃላንድ አውትሻይን ያደረገበት ጨዋታ ነበር ማለት እንችላለን። ኦዴጋርድ አያያዙ ግን ይቅርታና ኖርዌይን ምን ያህል ድረስ ይዟት ይሄዳል ብለህ ታስባለህ? እስቲ በፈረንሳዩ ጨዋታ ምናልባት ሁለቱም ቡድኖች ተጫዋቾች ለመቆጠብ ይሞክራሉ፣ ግን በአንደኛ ሆኖ በማለፍ ውስጥ የሚገኝ ጥቅም አለ። ተጋጣሚሽ ደካማ ይሆናል። ስለዚህ በፈረንሳይ ጨዋታ የምንገመግማቸው ይመስለኛል። ጥሩ ቡድን ነው። ኤርሊንግ ሃላንድን ይዘሻል። ኤኒታይም ከየትኛውም መንገድ ጎል ሊያስቆጥር ይችላል። ስለዚህ አታውቅ። እኔ እንዳልኩሽ ግምት ላይ ብዙም አይደለሁም፣ ግን ቀላል ቡድን እንደማትሆን ግን እንረዳለን። ሃላንድ በየትኛውም ጨዋታ ጎል ሊያስቆጥር እንደሚችል ግን አሁንም እየተመለከትን ነው ማለት እንችላለን። አሁን ወዳለቀው ወደ አልጄሪያ ጨዋታ እንል። አሸንፋለች 2-1። እኛም ይህን ፕሮግራም ማዘጋጀት ወደምንጀምርበት ሰዓት አካባቢ ነው። አልጄሪያ ተስፋ አግኝታለች። እንግዲህ ጆርዳን ከመመራት ተነስታ ተሰናባች ሀገር ሆናለች። ጆርዳን እንግዲህ ተሰናብታለች። 27% ብቻ ነው የኳስ ቁጥጥር የነበራት። በጣም ደካማ ነበሩ ማለት እንችላለን። በቁጥሮች ስናያቸው 17 ሙከራዎችን አልጄሪያዎች አድርገዋል። በአንጻሩ ጆርዳኖች 8 ሙከራ ነው ያደረጉት። 2-1 በሆነ ውጤት እንግዲህ ማሸነፍ ችሏል። አልጄሪያ አሁንም እንግዲህ ተስፋ አላት።
ማለት እንችላለን። ጠዋት ላይ የተደረገ ጨዋታ ነበር። በዚሁ በነ አርጀንቲና ምድብ ነው። በቀጣይ እንግዲህ ጨዋታ ይኖራታል። አልጄሪያ ከኦስትሪያ ከነ ራልፍ ራግኒክ ጋር ነው የምትጫወተው እና ቀላል ጨዋታ አይሆንም። ኦስትሪያም ለማለፍ ነው ቤስት የሚባለው ፖስብል ዌይ ለማለፍ ጨዋታውን ማሸነፍ አለብሽ። አቻም ቢወጡ ምናልባት ጥሩ ሶስተኛን ይዘው የማለፍ እድል አላቸው። ስለዚህ የመጨረሻው ጨዋታ በእጅጉ ይወስነዋል ማለት እንችላለን። ዛሬ የክርስቲያኖ ሌላኛው ንጉስ ሌላኛው ጎት 2 ሰዓት ላይ እንግዲህ ከኡዝቤኪስታን ጋር ያደርጋል። እኔ ዛሬ በቃ በደንብ ነው በቃ ክርስቲያኖ የሆነ ነገር እንዲያሳየን እንዴት በጸሎት እንበል ወይም በመፈለግ ከክርስቲያኖ ደጋፊዎች ጎን ነኝ። ምክንያቱም እነዚህ 2 ተጫዋቾች እውነት ለመናገር የምትከራከሪላቸው ምናምን አይደሉም። እውነት ለመናገር ማለት ሁለቱም ጎት ናቸው። ኢንጆይ ነው ልታደርጊያቸው የሚገባው እና ክርስቲያኖ ደግሞ ካለፈው ጨዋታ በተለየ በጥንካሬ በጎሎች ዛሬ አስተዋጽኦ አድርጎ ደግሞ ብናየው ደስ ይለኛል። ሌላኛው እንግሊዝ ከጋና ነው። አፍሪካዊነቴና እንግዲህ የእንግሊዝ ደጋፊነቴ ይምታታል። አይ በፍጹም እንደ ወደ አፍሪካ ነው ግዴታዬ ነው። ስለዚህ ጋና ከኢንግላንድ ደግሞ በጣም ጥሩ ጨዋታ ይሆናል ብዬ አስባለሁ። ኢንግላንድ እስቲ እንዴት ነው ባለፈው የታየውን ብቃቷን ምን ታደርሷለች የሚለው የሚታይበት ነው። ይሄም ምሽት 5 ሰዓት የሚደረግ ጨዋታ ነው። እንግዲህ እነዚህንና ሌሎችንም ደግሞ ይዘን ነገ እንገናኛለን። ክሮኤሺያ ፓናማን ሌሊት 8 ሰዓት ትገጥማለች። 11 ሰዓት ላይ ደግሞ ኮሎምቢያ ከኮንጎ ከታሪክ ሰራው ኮንጎ ጋር 11 ሰዓት ላይ ይጫወታሉ። ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን።